የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል የአዲስ አበባ ከተማ አስተዳደር ከጤና ባለሙያዎች ጋር ውይይት አድርጓል። ውይይቱ በዘርፉ ላይ የሚነሱ ጥያቄዎችና ሊሻሻሉ ስለሚገቡ ጉዳዮች መክሯል። ባልደረባችን ሄርሜላ ፈቃደ ይህንኑ ጉዳይ በስፋት ልታደርሰን እዚህ ስቱዲዮ ተገኝታለች። እንዴት አመሸሽ ሄርሜ? እንደምን አመሽታላቴ? በጉባኤው የተነሱ ዋና ሀሳቦችን እስኪ ንገሪ። እሺ አመሰግናለሁ። እንግዲህ ቀደም ብለህ አንተ እንደጠቀስከው የላቀ ጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ነው ዛሬ ከተማ አስተዳደሩ ከጤና ባለሙያዎች ጋር የተለያዩ የውይይት መድረኮችን ያካሄደው። ከዚህ ቀደም እንግዲህ ከተማ አስተዳደሩ ከመምህራን እንዲሁም ከንግዱ ማህበረሰብ ጋር ትላንትናና ከትላንት በፊት በነበሩት ቀናት ውይይት አድርጓል። ይህ ውይይት በየአመቱ ከተማ አስተዳደሩ በተለያዩ ሙያ ላይ ተሰማርተው በከተማዋ ከሚገኙ የተለያዩ ባለሙያዎች ጋር የሚያደርገው ነው። በውይይቱም እንግዲህ አላማው ምንድነው? የተሻለ ግንዛቤ ለመፍጠር ለሀገር ግንባታ በሁሉም ሙያ ላይ የተሰማሩ ሰዎች በጋራ የሚሰሩበትን እድልም ለማመቻቸት አላማውን ያደረገ ነው። ዛሬም እንግዲህ ከጤና ባለሙያዎች ጋር በነበራቸው ውይይት ቀደም ብለውም የተለያዩ የልማት ስራዎችን በከተማ መስተዳድሩ የተሰሩትን ጎብኝተዋል። የነገዋን ፕሮጀክት ማንሳት እንችላለን። የገላውን ጉራን የቀዳማይ ልጅነት እንዲሁም የኮሪደር ልማቱን ጭምር የጤና ባለሙያዎቹ የተዘዋወሩ የጎበኙት ነበር፣ ከጧት ጀምሮ በነበረው መርሃ ግብር ማለት ነው። በዚህም የጤና ባለሙያዎቹ በተሰሩ ስራዎች የልማት ስራዎች እጅግ ደስተኛ መሆናቸውን ገልጸዋል። በውይይት መርሃ ግብሩ ላይ በተለይም የኮሪደር ልማቱ የውሃ ወለድ በሽታዎች ተያያዥ ለሆኑ ለአተት፣ አሜባ የሚሉትን ከዚህ ቀደም ጤና ጣቢያዎች ላይ እንዲሁም ሆስፒታሎች ላይ በተደጋጋሚ ይከሰቱ የነበሩትን በመቀነስ ረገድ ከፍተኛ አስተዋጽኦ እንዳበረከተን የገለጹት ከዛም በተጨማሪ ለነገዋ በጣም ከዚህ ቀደም ባልሆነ ቦታ ላይ ሲሰሩ የነበሩ ሴቶችን የታደገና ትልቅ ፕሮጀክት እንደሆነ ማድነቀዋል። የቀዳማይ ልጅነትንም ጭምር ቀጣይ ትውልድ ላይ እየሰራ ያለ ፕሮጀክት ነው ሲሉ አሞካሽተውታል። በጤናው ዘርፍ ላይ ደግሞ ስንመጣ ባለፉት 7 አመታት ላይ በጤናው ዘርፍ የተሰሩ በርካታ ስራዎች መኖራቸውን መታዘባቸውን ነው በውይይታቸው የገለጹት። በተለይም ሕክምና ቦታዎችን ማስፋፋት፣ ለምሳሌ እንደ ጤና ጣቢያዎች ያሉ እንዲሁም ሆስፒታሎች ላይ ያሉ ከዚህ ቀደም የነበሩትንም ግንባታቸውን ማደስ፣ በቴክኖሎጂ የተሟሉ እቃዎች ማሟላት ላይ በዚህ 7 አመት ውስጥ ከፍተኛ ስራ እንደተሰራ የጤና ተቋማት ላይ የሚሰሩ ሰዎች ተናግረዋል። የጤና ባለሙያዎችን ቁጥርም ወደ 14000 ወደ 13000 በመጨመር 32000 እንደደረሰ አሁን ላይ መረጃዎች ያመላክታሉ። ያብነትም የጤና ተቋማት ግንባታ ላይ የተነሳው የኮልፌ ጤና ጣቢያ ነው። በጣም በጥብቅ ክትትል የተሰራ እንደነበርና አሁን ከሆስፒታል ባልተናነሰ መልኩ ትልልቅ ስራዎችን እየሰራ እንደሚገኝ አንስተዋል። የጤና ባለሙያዎች ሌላ ያነሱት ጉዳይ እንደነዚህ አይነት ነገሮች ተደራሽ መሆን እንዳለባቸው ነው። በአንዳንድ ጤና ተቋማት ላይ ይህ ጉዳይ በስፋት እየተሰራበት ያለና እውነትም ሆስፒታሎች ላይ የሚገኙ መሳሪያዎች ጭምር ያሉባቸው ጤና ጣቢያዎች እንዳሉና በአንዳንድ ወረዳዎች ላይ በአንዳንድ አካባቢዎች ላይ ግን ያ ነገር ገና ብዙ የሚቀረው ስራ እንዳለና በኩል መልኩ መሰራት እንዳለበት ተናግረዋል። በዚህ ጉዳይ ላይ ከንቲባ አዳነች አቤቤ በተለይም የጤና አገልግሎት ተደራሽነትን በተመለከተ የተናገሩት ነገር አለ። እሱን ተከታትለን እንመለስ። የጤና ተቋሞቻችንን ለማሻሻል አዳዲሶችንም ለመገንባት ብዙ ጥረት አድርገናል። የመጀመሪያዎቹ ነባሮቹን ማሻሻል ነው። ነባሮቹን ቅድም ስታነሱት የነበረው እነ ጥሩነሽ ቤጂንግ ከነባሩ ሆስፒታል ያላነሰ ግንባታ ነው። እዛ ያላችሁ ጤና ባለሙያዎች ታቃላችሁ፣ ሌሎቻችሁም እዩት። እዚህ መሃል ዘውዲቱ ትልቅ ጫና ስላለበት ቀድሞ ያለው ተቋምና አሁን እየገነባን ያለነው አይገናኝም። ስሙ ግን ማስፋፊያ ነው። ራስ ደስታ ላይ እየገነባን ያለነው ተመሳሳይ ነው። ሚኒሊክ ላይ የአይን ስፔሻላይዝድ የሆነውን G+5 ብቻ ሳይሆን በተመሳሳይ ሁኔታ የፎረንሲኩም በዛ ደረጃ የተሰራ ነው። ቅድም ቶሎ ይለቅሱ ይመስለኛል። ስለዚህ አንድ ላይ ሁሉንም ምንድነው የጎደለው እያየን ነው የሰራነው። ይሄ ብቻ አይደለም። 3 አዳዲስ ሆስፒታሎችን ነው አበበሽ ጎበና እናቶችና ህፃናት ሆስፒታል በዚህ ለውጥ ዘመን ነው በዚህ ደረጃ እናት ተከብራ ባለሙያውም ጫና ቀንሶለት እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመርነው። የላፍቶና የኮልፌ ቤተል መንዲዳ ደግሞ ሪፈራል ነው። ቅድም የምትሉት ዘመናዊ ሲቲ ስካን ኤምአርአይ እነሱ ብቻ አይደሉም። ዓለም እየተጠቀመበት ያለውን የቴክኖሎጂ የሕክምና መሳሪያዎች ጭምር እንተገብራለን ብለን ትልቅ ራዕይ አስቀምጠን እየሰራንባቸው ያለው 2 ሆስፒታሎች ናቸው።
እንግዲህ ሌላኛው የተነሳው ጉዳይ ደግሞ የመድኃኒት አቅርቦት ጉዳይ ነው። የመድኃኒት አቅርቦት ላይ የተነሱት ጉዳዮች ምንድነው? በአንዳንድ ጤና ተቋማት ላይ ያልተገደበ የመድኃኒት አቅርቦት ይኖራል። ይህም ደግሞ የማኔጅመንቱና የሰራተኛው ያላለሰለሰ ጥረት ትግበራው ላይ አብሮ መከታተልን ጭምር በርካታ ስራዎች እየተሰሩ መሆኑንም ያመላካች ነው ተብሏል። ከዛ በተጨማሪ ግን በአንዳንድ ቦታዎች ላይ እጥረት የሚያጋጥምበት ሁኔታ አለ። ይህ ጊዜ ሲሆን ግን በተለይ ማህበረሰቡ ያለው ግንዛቤ ልክ እንዳልሆነም ተነስቷል። መድኃኒት እጥረት አለ በምንልበት ወቅት ህብረተሰቡ ደብቃችሁት ነው የሚል ምላሽ ነው የሚሰጠን። ይህም የኛን ሞራል የሚነካ ነው ሲሉ ጤና ባለሙያዎች አንስተዋል። ሌላ የሚያነሱት ጉዳይ ምንድነው? በተለይም በፊልሞችና አንዳንድ ታዋቂ ሰዎች ሲሞቱ የጤና ባለሙያዎች ብሌም የሚደረግበት ወይም የጤና ባለሙያ ነው ተብሎ የሚወቀስበት አግባብ ለስነ ልቦናቸው ልክ እንዳልሆነና ስህተት የሰራው ሰው ለብቻው መጠየቅ ያለበት እንጂ ሙሉ ለሙሉ የኢትዮጵያ ጤና ተብሎ መፈረጅ እንደሌለበትም በጉዳያቸው በውይይቱ ወቅት ያነሱት ጉዳይ ነው። ከዛ በተጨማሪ ምንድነው በዋናነት የተነሱ ሌሎች ጉዳዮችም አሉ። በተለይም ከደሞዝና ጥቅማ ጥቅም ጋር በተያያዘ የተነሱ ጉዳዮች አሉ። እነዚህን ጉዳዮች ሲያነሱ ምንድነው የጤና ባለሙያዎች ያሉት በተለይም እንደ ጤና ባለሙያ ስራን በማቆም ወይም ደግሞ የሰው ህይወት ላይ በመፍረድ የመብት ጉዳይ እንደማይጠየቅ መብት መጠየቅ እንደሚገባ ነገር ግን ስራ ላይ ሆነን ህይወትን እየታደግን እናትን እያዋለድን ነው ስራችንን መጠየቅ ያለብን እንደዛም ያደረጉት አካላት ልክ አልሰሩም ሲሉ ነው ዛሬ በውይይታቸው የተናገሩት። ከዛም በተጨማሪ እነዚህ የደሞዝና የጥቅማ ጥቅም ጉዳዮች እንዲሁም የትርፍ ሰዓት ክፍያ የቤት የትራንስፖርትን በተመለከተ ሰፋ አድርገው ያነሱት ጉዳይ ነው። ይህንንም አስመልክተው ደግሞ የከተማ አስተዳደሩ ከንቲባ አዳነች አቤቤ ተናገሩት አለ። እሱን ደግሞ ተከታትለን እንመለስ። እነኚህን የደሞዝና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው። በህግና በስርዓቱ ይመለስ። ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሚኒስትሯም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ። እየተሰራ እንደሆነም ደግሞ በሚገባ አውቃለሁ። ጥናት እያደረግን ያለነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው የትኛውን ነው አሁን የምንችለው በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል። ይሄ እንደተጠበቀው ነው። ከትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል። ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበር። ይሻሻል ብለናል። እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር ያያዩ ነው ያለነው። ከሻሽሎ የሚተገበር ነው የሚሆነው። ሁለተኛ ከአውቶቡስ ጋራ ታይዞ በመምህራኖች ቅር ስለተሰኛችሁ ሳይሆን የሥራ መግቢያና መውጫ ሰዓታችሁ ልክ እንደ መምህራኖች ልዩ ባህሪ ስላለው ይታያላችሁትን አይተን እሱን ምላሽ እንሰጣችኋለን። ማድረግ የምንችላቸው ነገሮች ላይ ምንም ወደ ኋላ የምንለው ነገር የለም። ነፃ ህክምና በየተቋማችሁ በነፃ ተታከማላችሁ እናውቃለን። እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን። እንዲ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገውን ለመመለስ ምንም ወደ ኋላ የምንለው ነገር የለም። ለእናንተም ይሄ መረጃ ይሁናችሁ ለማለት ነው። ጥራት ያለው ህክምናን ተደራሽ ለማድረግ እንግዲህ በከተማዋም እንዲሁም በከተማ መስተዳድሩም የተለያዩ ስራዎች እየተሰሩ እንደሆነ ነው በመድረኩ የተገለጸው። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላም በመድረኩ ተገኝተዋል። ከ28 በላይ ተቋማትን የማስፋፋት ስራ እየተከናወነ እንደሆነ ገልጸዋል። እንዲሁም ደግሞ በቅርቡ ጊዜ ስራ የሚጀምሩ አዳዲስ 8 የጤና ጣቢያዎች እንዳሉም አመላክተዋል። በተለይም አሁን የጤና ጣቢያዎች ማስፋፋያ ላይ ትኩረት ተሰጥቶ እየተሰራበት እንደሆነና ምናልባት አዲስ ያመጡት ክፍለ ከተሞች ላይ ካልሆነ በስተቀር በየአካባቢው በጣም በአጭር ርቀት ውስጥ ጤና ጣቢያዎች እንዲገኙ የተለያዩ ጥረቶች እየተደረጉ መሆኑን በዚሁ መድረክ ላይ የተነሳ ጉዳይ ነው። እንግዲህ ሁሉንም በመድረኩ የተነሱ ጉዳዮችን ይዳሰስን ይመስለኛል። አሁን ያስኩት መረጃ ይሄ ነው። አመሰግናለሁ ሄርሜላ። መልካም ምሽት ይሁንልሽ። ላንተ